ከቤተ ክርስቲያን ወጥቶ ወደ ዓለማዊ ሕይወት ለመሄድ ወደ ክህደት ለመግባት ወደ ምንፍቅና ለመግባት እግዚአብሔር የለም ወደ ማለት ለመግባት ወደ ሱስ ለመዘፈቅ መንገድ የጀማመረው ሰው አለ። እናቱ ከኋላ እየተከተለች ምን ትላለች? ታለቅሳለች የተባለችው ቅድስት ቤተ ክርስቲያን ናት። ወይኔ ልጄ እያለች ትከተለናለች። ስንጠፋ ደስ አይላትም ቤተ ክርስቲያን፣ ታለቅሳለች። ይህንን ደግሞ ከመንገድ አስቁሞ አስነሳው፣ መለሰው። እወጣ ያልነውን ሰዎች ከመንገድ አስቁሞ የመልሰን እግዚአብሔር። ሶስተኛው አልዓዛር ነው። እሱ ደግሞ የተቀበረ የሸተተ የተረሳ ሰው። ይሄ ማለት ኃጢአት ውስጥ ከተዘፈቅን የቆየን ሰዎች አለ። 4 ቀን ያለፈን ማለት ይሸታል አለች ይላል። ይሸታል የተባለው ምንድነው? ቤተክርስቲያን ውስጥ ያለን ሰዎች አለን እንደ ማርታ ይሸታል ምን እገሌ ወደ ቤተክርስቲያን ይምጣ ሲባል እሱ ገና አሁን ህይወቱ ጥሩ አይደለም፣ ሱሰኛ ነው። አሁን እሱ ለእንደዚያ ነገር ይሆናል ብለን የምንገምተው እንደ ሐናንያ ሳውልን ሲመርጠው አይ እሱ እኮ አይሆንም ማሳዳጅ ነው እንዳለው ማለት አይሆኑም የምንላቸው ሰዎች አሉ። ለእግዚአብሔር የሚሆኑ ምርጥ ዕቃዎች ይሸታል አለችው። ጸጉር አቆራረጡ፣ አለባበሱ ግቢ ጉባኤ ተማሪዎች ስለሆናችሁ መቼስ ይሄ ይገባቸዋል። ስንት ሰዎች እኮ ከግቢ ጉባኤ አሸማቀን ያባረርናቸው ሰዎች አሉ። ባለባበሳቸው ምክንያት፣ ባነጋገራቸው ምክንያት ገብተው መስተካከል ሲገባቸው ተስተካክለው ካልሆነ አይገቡም ብለን የመለስናቸው ሰዎች አሉ። መጽሔት ላይ አይወጡም ተብለው ስንት ሰዎች እኮ ጠፍተዋል ከግቢ ጉባኤ መጽሔት። ሰው በሰማይ መዝገብ ስሙ ተጽፎ ቤተ ክርስቲያን ከእግዚአብሔር ሕዝብ ቆጥረው መጽሔት ላይ ወጣም ተብለው እኮ ሃይማኖት የቀየሩ የካዱ የተጎዱ ሰዎች ይሸታል የሚሉ ማርታዎች አለና ቤተ ክርስቲያን ውስጥ። አይ እሱ አይሆንም፣ እሱ ስርዓት አልጠበቀም፣ ትውፊቱን አልጠበቀም። ትውፊቱ መልካም ነው፣ ከሰው ነፍስ ግን አይቀድምም። ሰው ክርስትና ሲገባው አይደለም አለባበሱን አንገቱን ይሰጣል። አይሰጥም? ይሰጣል። አይደለም ልብሱን ሕይወቱን ይቀይራል። እስኪ ገባቸው ግን አንታገስም። በር ላይ ቆመን የምናባረር ሰዎች አሉ። ገብተው ይለወጡ ሳይሆን ተለውጠው ይግቡ የምንላቸው ሰዎች አሉ። ይሸታሃል ጌታ ሆይ አይሆንም ማለችው። ክርስቶስ ብታምኚ የእግዚአብሔርን ሥራ እንደምታይ አልነገርኩሽምን አላት። ከዚያ አልዓዛር ውጣ አለው። ሰውየውም ወዲያውኑ ከነመግነዙ ወጣ ይላል። ስሙ የተመሰገነ ይሁን። ማን ውጣ አለው? አቤት አልዓዛር። ሰው ከሞተ በኋላ በስሙ ይጠራል? ሬሳው ወጣ ነው የሚባለው። እገሌ መጣ፣ አሁን ሄኖክ መጣ የምትሉ ሰዎች ብሞት ግን ሄኖክ ወጣ እንዳይባል ምን ወጣ ነው የሚባለው? ሬሳ። ትንሽ የተማረው አስከሬኑ ይላል አይደል? ግን ያው ክርስቶስ ግን አልዓዛር። ይሄ ማለት ምን መሰላችሁ? ሰዎች ሬሳው ሲሉ ክርስቶስ አልዓዛር ይላል። ሰዎች ዘማዊው ሲሉ ክርስቶስ ግን በክርስትና ስም ነው የሚጠራ። ሰካራሙ ሲሉ በክፉ ምግባር ሲጠሩ እሱ ግን በዚያ ስም ነው የሚጠራ፣ በቀድሞ ስም። አልዓዛር ውጣ አለው። ሰውየውም ወዲያውኑ ከነመግነዙ ወጣ። ደቀ መዛሙርቱን ሂዱና ፍቱት፣ መግነዙን ፍቱለት አላቸው። ለእኛም ካህናትን ይጠራና ከኃጢአት ማሰሪያ ማን ይፍታ ብለው ይልካቸዋል። ሁላችንም በቸርነቱ ይፍታል።